ለቀጣይ ትውልድ ከቆሻሻ የጸዳችና ያልተበከለች ኢትዮጵያን ለማውረስ የተጀመሩ ሀገራዊ ኢኒሼቲቮች ለውጥ ያመጡ መሆናቸውን የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ ገለጹ። የአካባቢ ጥበቃ ጉዳይ በመሆኑ ከብክለት ለመከላከል የሁሉም ዜጋ ኃላፊነት ሊሆን እንደሚገባ ያሳሰቡት ደግሞ የፌዴራል አካባቢ ጥበቃ ባለስልጣን ዋና ዳይሬክተር ኢንጂነር ሌሊሴ ነሜ ናቸው። የክልሉ ደን አካባቢ ጥበቃና ልማት ቢሮ ኃላፊ አቶ ግዛቴ ግጄ በበኩላቸው አካባቢን መጠበቅ ትውልድን መጠበቅ በመሆኑ በአካባቢ ጥበቃ ላይ ለሕዝቡ ግንዛቤ ለመፍጠር በትኩረት እየተሰራ መሆኑን ተናግረዋል። የደቡብ ኢትዮጵያ ክልል ሁለተኛ ዙር የጽዱ ኢትዮጵያ ንቅናቄ ማስጀመሪያ መርሃ ግብር በአርባ ምንጭ ከተማ ተካሂዷል። ባልደረባችን ታደለ ፎላ ከአርባ ምንጭ ዝርዝሩን ልኮልናል። በትዝታ ታከለ ይቀርባል። የንቅናቄው ማስጀመሪያ መርሃ ግብር ላይ የተገኙት የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ ለቀጣይ ትውልድ ከቆሻሻ የጸዳችና ያልተበከለች ኢትዮጵያን ለማውረስ የተጀመሩ ሀገራዊ ኢኒሼቲቮች ለውጥ ያመጡ መሆናቸውን ተናግረዋል። አካባቢን በካይ ከሆኑ ቁሶች በመታደግ ጽዱና ምቹ ለማድረግ የሚከናወኑ ተግባራት የቅንጦት ጉዳይ ሳይሆን የዜጎች የህልውና ጉዳይ ሊሆን ይገባል ብለዋል። የፌዴራል አካባቢ ጥበቃ ባለስልጣን ዋና ዳይሬክተር ኢንጂነር ሌሊሴ ነሜ የአካባቢ ብክለት የአየር የአፈርና ውሃ የድምጽ የቆሻሻ አወጋገድና ሌሎችንም የሚያካትት በመሆኑ እንደ ሀገር በዚህ መርሃ ግብር ለ15 ሚሊዮን የማህበረሰብ ክፍል ግንዛቤ ለመፍጠር እየተሰራ ነው ብለዋል። የክልሉ ደን አካባቢ ጥበቃ ልማት ቢሮ ኃላፊ አቶ ግዛቴ ግጄ እንደገለጹት አካባቢን መጠበቅ ትውልድን መጠበቅ በመሆኑ በአካባቢ ጥበቃ ላይ የሰው ልጅ ትኩረት ሰጥቶ እንዲነጋገርና ግንዛቤ እንዲወስድ ለማስቻል በትኩረት እየተሰራ ነው። አካባቢን በካይ ከሆኑ ቁሶች በማጽዳት ጽዱና ምቹ አካባቢ ለመፍጠር ግለሰቦች ከመኖሪያ ቤታቸው እስከ 20 ሜትር ራዲየስ፣ ተቋማት ደግሞ 50 ሜትር ድረስ በማጽዳት የበኩላቸውን ሚና ለመወጣት የሚያከናውኗቸው ተግባራት ተጠናክረው እንደሚቀጥሉ ተናግረዋል። ሁሉም ህብረተሰብ ወንዞችና ሐይቆችን ከብክለት በመጠበቅ ኃላፊነታቸውን ሊወጡ ይገባል ተብሏል። በኦዲት የተገኙ ጉድለቶችን በማስመለስና ህግ እንዲከበር በማድረግ የልማትና የመልካም አስተዳደር ችግሮችን ለመፍታት አመራሩ እቅዶችን በማዘጋጀት ከመቼውም ጊዜ በላይ በታታሪነት ሊሰራ ይገባል አሉ የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደማርያም። በሚቀጥሉት 90 ቀናት የሚከወኑ ማህበራዊ ኢኮኖሚያዊ ጉዳዮች የፓርቲ ውሳኔዎችንና አቅጣጫዎችን ተከትሎ የህብረተሰቡ ተጠቃሚነት ለማሳደግ የሐሳብና የገዢ ትርክት መሰረት መከናወን እንዳለበት ያሳሰቡት ደግሞ የወላይታ ዞን የብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ዘውዱ ሳሙኤል ናቸው። ዞናዊ የመጀመሪያ ዙር የ90 ቀናት እቅድ አፈጻጸም ግምገማና የቀጣይ 90 ቀናት እቅድ ኦሪየንቴሽን መድረክ ተካሂዷል። ለዳዊት ኮይሻ ዘገባ ትሁን ዘለቀ። ከፌዴራል ጀምሮ በየደረጃው ያሉ የመንግስት መዋቅሮች የህብረተሰቡን ተጠቃሚነት ለማሳደግና የመልካም አስተዳደር ጉዳዮችን ለማቃለል ውጥን ተዘጋጅቶ እየተከናወነ ለውጦች እየተመዘገቡ ይገኛል። በግብርና ዘርፍ በኦዲት የተገኙ ጉድለቶችን ለማስመለስና ህግ እንዲከበር ከማድረግ የልማትና የመልካም አስተዳደር ጉዳዮችን ለመፍታት እቅዶች በንቅናቄ መዘጋጀትና በመቀናጀት ከምን ጊዜውም በላይ በታታሪነት መሰራት እንዳለበት የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደማርያም ተናግረዋል። 80% በላይ ለግብርናው ዘርፍ ትኩረት ሰጥተው መስራት አለበት። ለግብርናው ዘርፍ ቅድም እንደተባለው ሜራ አለ፣ አረንጓዴ አሻራ አለ። ሜራ ላይ ብዙ ምርት ነው ማግኘት የምንችለው። ያልታረሱ ቦታዎች ጭምር ስለሚታረሱ ግብርና ክፍለ ኢኮኖሚ ማሳደግ ግድ ይላል። በእያንዳንዱ አካባቢ ላይ ለኢንቨስትመንት ተብሎ የተሰጡ መሬቶች አሉ። እነዚህ መሬቶችን ኢንቨስትመንት ባለሀብቱ ኖረ አንኖረ ይታረሳል። በኦዲት የተገኘ ጉድለት አለ። ይሄ ጉድለት የሞላ ሰው ይታወቃል። የገንዘብ መጠኑ ይታወቃል። ውል ገብቷል፣ ፈርሟል፣ ፍርድ ቤት አለ፣ አቃቤ ሕግ አለ፣ ፖሊስ አለ። ይህንን ለማስመለስ ለምንድን ነው እኛ የሚያስፈራ? ለምን ባራለ ሀብት እኮ ተዘርፏል። በግለሰቦች አርሶ አደሩ ጋር ያለው ገንዘቡ ያለ በግለሰቦች እጅ ነው። ሌቦች በልተዋል፣ በልጽገዋል። ግን ከነሱ መልሰን ለመውሰድ የምንፈራበት አግባብ ሊኖረን አይገባም የሚለው መያዝ
ተገቢነት አለው ብሎ ብንይዝ ጥሩ ነው። የዞኑ ዋና አስተዳዳሪ ያክለውም በቀጣይ እቅዶችን በየቀኑ ተሸንሽኖ የልማትና የመልካም አስተዳደር ጉዳዮችን መፈታት የሚያስችል መንገድ መስራት እንዳለበት ተናግረው ያሉ ጸጋዎችን በአግባቡ መጠቀምና ማልማት እንዳለባቸው አሳስበዋል። ሰዎች በኮሪደር ልማት ስራዎች ላይ ትኩረት ሰጥተው ይሰራሉ። ገጠር ላይ የገጠር ኮሪደር ልማት ስራዎች ንቅናቄ ይኖረናል። ቅድም እንደተባለው 3 ወረዳ 3 ቀበሌ 3 ንዑስ ወይም መንደር ተለይቶ እዚህ ላይ ስለሚሰራ ይሄንን ባለፈው ከእናንተ ጋር ተነጋግረን ይሄ የልየታ መሰራት አለበት የሚለው በትምህርትም በዚሁ ልክ እንሰራለን። ከክረምት በጎ ፈቃድ ስራዎች ትልቁ የእቅዱ አካል መሆን ያለበት ስለሆነ ማለት ነው። በሚቀጥሉት 90 ቀናት የሚከናወኑ ማህበራዊ ኢኮኖሚያዊ ጉዳዮች የፓርቲ ውሳኔዎችና አቅጣጫዎችን ተከትሎ በልዩ ትኩረት የህብረተሰቡን ተጠቃሚነት ለማሳደግ የሀሳብና የገዢ ትርክት መሰረት ባደረገ መልክ መከናወን እንዳለባቸው የተናገሩት ደግሞ የወላይታ ዞን የመንግስት ዋና ተጠሪ አቶ ዘውዱ ሳሙኤል ናቸው። ይህን እቅድ ለማሳካት ስንሄድ የፓርቲ ውሳኔዎችንና አቅጣጫዎችን ተከትለን ነው። የፓርቲ አቅጣጫዎችንና ውሳኔዎችን ስንከተል በባለፈው 90 ቀናት ውስጥ ስንፈጽም በነበረው ሂደት የገጠሙን ችግሮች አሉ። የውስጥም የውጭ ችግሮች እንዳይፈጠሩ በልዩ ጥንቃቄ መምራት ማስተዳደር ያስፈልጋል። እንግዲህ በፓርቲ ጉባኤያችን 10 አቅጣጫ እናስቀምጥ እንጂ በ4 ማዕቀፍ ከፍሎ ይሄን ራን ማድረግ ያስፈልጋል ስንል የሀሳብና የትርክት ውህደትን ማምጣት ያስፈልጋል። የህብረተሰቡን ተጠቃሚነት ለማጉላት በሌማት ትሩፋት ስራና ህዝቡን በልማት የማንቃት ተግባር ትኩረት ሊሰጠው እንደሚገባ አመላክተዋል። ትልቁን ድርሻ የሚይዝ ትልቁን ስራ የሚጠይቅ የመኸርን የአረንጓዴ አሻራን የሌማት ትሩፋት ከተረጅነት ወደ ምርታማነትን በተደራጀ አግባብ የህብረተሰብን ታሪክ ህይወት በሚቀየር መልኩ መምራት ይጠይቃል። ስራ ዕድል ፈጠራን፣ ጤና ተግባርን አሁን ህዝባችን በሚፈልገው ልክ መምራትና ውጤት ማስመዝገብ ያስፈልጋል። ዞናዊ የመጀመሪያ ዙር የ90 ቀናት እቅድ አፈጻጸም ግምገማና የቀጣይ 90 ቀናት እቅድ ኦሪየንቴሽን መድረክ የተሳተፉት የመንግስት ስራ ኃላፊዎች የማህበረሰቡን ኢኮኖሚያዊና ማህበራዊ ችግሮችን ለመፍታት የአስተሳሰብና የአሰራር አንድነትን በመፍጠር የተሻለ ለውጥ ለማስመዝገብ በትኩረት እንደሚሰሩ ተናግረዋል። ያልተገባ ዋጋ እንዳይጨመር የማድረግና ተጨምሮ ሲገኝ ተገቢ እርምጃ መውሰድ ስራዎች በሰፊው በእያንዳንዱ ንግድ ተቋም ላይ ዞሮ የመግባት የማየትና ኢንስፔክት የማድረግ ቲም አዋቅረን ወደ ስራ ገብተን በብዙ ቤቶች ላይ የማሸግ ማስጠንቀቂያ የመስጠት ፍቃድ የሌላቸውን ፍቃድ እንዲያወጡ የማድረግ ደግሞ ለሸማች ማህበረሰብ መቅረብ የሌለባቸው ምርቶች እንዲወገዱ የማድረግ እና ደግሞ በህገወጥ መንገድ ሲንቀሳቀሱ የነበሩ ምርቶችን ይዞ ለመንግስት ገቢ የማድረግ ሰፊ ስራዎች ተሰርተዋል። በተለይ በወጣቶች ስራ ዕድል ፈጠራም እንደማዋቅራችን ከ90% በላይ ወጣቶችን ከለይታው ጊዜ ጀምሮ ከአድራሽ ጀምሮ የነበሩ ጉድለቶችን በማረም ዕዳ አመላለስ ጋር ወጣቶችን ወደ ስራ ቋሚ ስምሪት ውስጥ በማስገባት ጋር ተያይዞ ያሉ ጉዳዮችን እንደ ኢኒሼቲቭ የወረዱትን አንድ ሄክታር መሬት በአንድ ቀበሌ አዘጋጅቶ ለወጣቶች ከማዘጋጀት አኳያ የተጀመሩ ስራዎች በሁለቱም ቀበሌ እንደ ከተማ አስተዳደራችን ውጤታማ ሆኖ ተኪዷል። የህብረተሰቡን ተጠቃሚነት ይበልጥ ለማሳደግና የተለያዩ የመልካም አስተዳደር ችግሮችን ለመቅረፍ የ90 ቀናት እቅዶች ትልቅ ፋይዳ ስላላቸው የአስተሳሰብና የአሰራር አንድነት መጠናከር እንዳለበትም ተመላክቷል። በጤና ተቋማት አካባቢ የሚፈጠረውን አላስፈላጊ ህመምና ሞትን ለመቀነስ የሚቻለው በዘርፉ የበቃና የሰለጠነ ሰው ኃይል በማፍራት ነው አሉ የደቡብ ኢትዮጵያ ክልል ጤና ቢሮ ምክትል ኃላፊ አቶ ናፍቆት ብርሃኑ። የጤና ባለሙያ የሚሰራውን ስራ በደንብ ተጠንቅቆ ካልሰራ ባለማወቅ በሚፈጠረው ስህተት የሰው ህይወት መጥፋት የለበትም ተብሏል። የክልሉ ጤና ቢሮ በጤና ተቋማት በአካባቢ የሚፈጠረውን የህሙማን አላስፈላጊ እንግልትና በሽታ ለመቀነስ ለዘርፉ ባለሙያዎች ስልጠና ሰጥቷል። ታረቀኝ ተስፋዬ ላሰናዳው ዘገባ እድገት እስራኤል። ባለፉት ዓመታት በተለያዩ ሀገራት በጤናው ዘርፍ በተደረገው ጥናት መሰረት በርካታዎች በጤና ተቋማት አካባቢ በሚፈጠረው ስህተትና
በጥንቃቄ ጉድለት ምክንያት ለሞት መዳረጋቸውን ጥናቱ ያመለክታል። በተለይም በሀገራችን ኢትዮጵያ ደግሞ በዘርፉ የሰለጠኑ ባለሙያዎች ሕክምና በሚሰጡበት ወቅት የሕክምና ግብዓቶች በቂ ባለመሆን ታካሚዎች ለተጓዳኝ በሽታ እየተጋለጡ መሆናቸውም ይነገራል። የደቡብ ኢትዮጵያ ክልል ጤና ቢሮ በጤና ተቋማት አካባቢ የሚፈጠረውን አላስፈላጊ በሽታና ሞትን ለመቀነስ የሚያስችል ስልጠና መስጠቱን የደቡብ ኢትዮጵያ ክልል የክልሉ ጤና ቢሮ ምክትል ኃላፊና የሕክምና አገልግሎት ዘርፍ ኃላፊ አቶ ናፍቆት ብርሃኑ ተናግረዋል። ጤና ሴክተር ውስጥ የሚሰራ ስራ የጋራ ግንዛቤ ኖሮን ከጤና ተቋም ደግሞ የሚነሳ የህመም አለ። ያንን መከላከል የሚያስችል የኢንፌክሽን ፕሪቨንሽን ኤንድ ኮንትሮል ምንለው ፕሮግራም አለ። እሱ ላይ ደግሞ ጨምረን የፔሸንት ሴፍቲ ወይንም የመጣ ተገልጋይ ደና እንዲሆን አስቻይ ሁኔታዎችን በጋራ መነጋገር ነው ያደረግነው። በዋናነት በርከት ያሉ ህመሞች በተለይ በማደግ ላይ ባሉ ሀገሮች እንደኛም ሀገር አሉ። ማህበረሰቡ ይህንን አገልግሎት ወደ ጤና ተቋም በመሄድ እንዲፈወስ ይጠበቃል ማለት ነው። ወደ ጤና ተቋም ሲመጣ ጤና ተቋም ላይ በርከት ያሉ ሰዎች የሚመጡ ስለሆነ ንጽህናው ካልተጠበቀ እዛ ያሉ ተህዋሲያን ለሌላ ህመም ይዳርጓቸዋል። ይህንንም የሆስፒታል አኳርድ ኢንፌክሽን እንዳለን ሆስፒታል በመምጣት የሚገኝ ወይንም ጤና ተቋም በመሄድ የሚመጣ ህመም ተብሎ ይወሰዳል። በህፃናትና በነፍሰ ጡር እናቶች ላይ በሽታው እንደሚበረታ የሚነገረው ኤምፖክስ ወይም ከእንስሳት ንክኪ የሚተላለፍ በሽታ በሽፍታ መልክ በሰውነት መራቢያ አካባቢ በመውጣት የሚያሳክክ እንዲሁም መልኩን ቀይሮ በመምጣት እስከ ሞት የሚያደርስ አደገኛ በሽታ መሆኑም በስልጠናው ወቅት ተገልጿል። ይሄ ኢንፌክሽን ፕሪቨንሽን ወይም ተላላፊ በሽታዎችን መከላከል ሲባል 3 ዓላማ ነው። የመጀመሪያው ዓላማ በሽተኛው ከታመመበት በሽታ በሌላ በሽታ እንዳይታመም መከላከል። ሁለተኛ ሐኪሞቻችን ራሳችን በዛ በሽታ እንዳንጠቀም ማድረግ። ሌላው ኮሚኒቲው ጠቅላላ ህብረተሰባችንን ከዛ በሽታ መከላከል ነውና ያንን ትኩረት አድርገን ለመስራት ነው። ይሄ ሽፍታ ያለበት ሰው ጋር ንክኪ አለማድረግ፣ ሽፍታ ያለበት ሰው ጋር ንክኪ ኖሮ ከሆነ ደግሞ ወዲያው ጤና ተቋም በመሄድ እንደዚህ አይነት ሽፍታ ያለበት ሰው ጋር አለመጠጋት፣ ልብስ አለመጋራት ያስፈልጋል ማለት ነው። ከሽፍታ ተጨማሪ ሌሎች ምልክቶች ምን አሏቸው? ልክ አዲስ ጉንፋን ሲይዝ ያሉ ምልክቶች አሉ። እነዚህም ትኩሳት፣ ብርድ ማለት፣ ማንቀጥቀጥ፣ የጡንቻ ህመሞች ይኖራሉ። ከሌላው ሽፍታ የሚለየው ደግሞ በተለይም የአንገት ላይ አካባቢ ያሉ ንፍፍቶች ሊያብጡ ይችላሉ። ሌላው ደግሞ ሽፍታው ከፊት ጀምሮ ወደ እጅና እግር ወደ ታች የሚሄድ እንዲሁም ሽፍታው የእጅ መዳፍና የእግር መዳፍን ሊያጠቃልል ይችላል ማለት ነው። ወደ ጤና ተቋማት የሕክምና አገልግሎት ለማግኘት የሚመጡ ታካሚዎች አስፈላጊውን አገልግሎት ማግኘት አለባቸው ያሉት ሰልጣኞች የተፈለገውን ውጤት ለማስመዝገብ ደግሞ በጤና ተቋማት ከሰው ኃይል ጀምሮ የሕክምና ቁሳቁስ የተሟላ መሆን እንዳለባቸውም አስተያየታቸውን ሰጥተዋል። እንግዲህ እኔ ከመጣሁበት አካባቢ ከግብዓት አንጻር ብዙውን ጊዜ ይህን ያህል ብዙ ማች ችግር እንደሌለ ነው። የተስተካከለ ነው። ግብዓት ግን ኮኦርዲኔት አድርጎና ቦታውን የመጡን አዌርነስ ለዛ አካባቢ ይሄ በሽታ እንዳለና መፍጠርና ዝግጁ ማድረግ ይህን ልይታ ለህብረተሰቡ ታች ላሉት ሰዎች ባለሙያዎች ማውረድ። በሌሎች ዓለም ላይ ከህክምና ይልቅ መከላከል ላይ ነው የምንሰራው። ስለዚህ ታሞ የመጣው ሰው ሌላ በሽታ አግኝቶ ወደ ቤት እንዳይመለስ ተቋም ላይ ያለውን የህክምና አገልግሎቱን እኛ በሚንሰጠውን ግብአቶችን የመጠቀም ራሳችን የመከላከል ሌሎችን የመከላከል ተቋማትን ደግሞ ንጹህ የማድረግ ተግባር መፈጠር አለበት የሚል እንትን አለኝ። በጤና ተቋማት አካባቢ የሚፈጠረውን አላስፈላጊ ህመምና ሞትን ለመቀነስ የሚቻለው በዘርፉ የበቃና የሰለጠነ የሰው ኃይል በማፍራት መሆኑን የጠቆሙት ኃላፊዎች በዘርፉ የሚስተዋለውን ችግሮች ለመፍታት በትኩረት ይሰራል ብለዋል። የአካባቢው ግቢው አገልግሎት የሚሰጥባቸው ክፍሎች ይጸዳሉ። ከዛ ባለፈ ደግሞ የአገልግሎት የምንሰጥባቸው ህክምና መሳሪያዎችን በተመሳሳይ አብዛኛዎቹ ደግመን የምንጠቀማቸው ናቸው። ስለዚህ ከአንድ ታካሚ ወደ ሌላ ሲሄድ ንጽህናውን እንዲጠብቅ ለማድረግ የሚያስፈልጉ የህክምና መሳሪያዎች አሉ። እሱን ከመንግስት በኩል እንዲቀርብ፣ ከዚያ ያለፈ ደግሞ እነዚህን ፕሮሰስ ሲደረጉ ማብራት ይፈልጋሉ፣ ውሃ ይፈልጋሉና ከባለድርሻ አካላት ጋር ጤና ተቋሞቻችን እነዚህ ነገሮች 24 ሰዓት እንዲኖራቸው ለማድረግ ጥረት ተደርጓል ማለት ነው። እናንተ የለውጥ ኤጀንት ከሆናችሁ፣ የዚህ ፕሮግራም የለውጥ ሐዋርያ ከሆናችሁ ከእናንተ ጉዳዩ ቢጀምር እዚህ ያላችሁት ኃላፊዎች፣
ስራ አስኪያጅ ናቸውና ሁላችሁም እዚህ ኃላፊዎች ናቸው ከእናንተ ቢጀመር ብዙ ለውጥ ማምጣት የሚችልበት ሁኔታ አለ ብዬ ስለማስብ እዚህ የተገኘን ሁላችን እኛው ባለቤት ከሆነ በርግጥ ግን ለውጥ ማምጣት ይችላል ብዬ አስባለሁ። እዚህ የተገኘን እኛው ራሳችን ይሄንን ኦን ካደረገን ባለቤት ከሆነ ከወሰነን ኮሚትመንት ይዘን የምንሄድ ከሆነ ለውጥ ይመጣል ብዬ አስባለሁ። የጤና ተግባራት ከሰው ሕይወት ጋር የሚገናኝ በመሆኑ በዘርፉ የሰለጠኑ ባለሙያዎች ህብረተሰቡን ካላስፈላጊ ህመምና እንግልት ለመከላከል ቅድሚያ በመስጠት መስራት ያስፈልጋልም ተብሏል። ለከተሞች አስተማማኝ ኃይል ተደራሽ ለማድረግ መሰረተ ልማቶችን የማሻሻልና የመቀየር ስራ እየተሰራ መሆኑን የኢትዮጵያ ኤሌክትሪክ አገልግሎት ገለጸ። ተቋሙ አገልግሎቱን በማዘመን የኤሌክትሪክ መቆራረጥን ለመቀነስና ፍትሃዊ ተደራሽነትን ለማረጋገጥ በሚያደርገው ጥረት ቅንጅታዊ አሰራር መፍጠር የሚያስችል የመገናኛ ብዙሃን ባለሙያዎች ጉብኝትና የሚዲያ ፎረም አካሂዷል። ሂሩት የምሩ በዝርዝር ታስመለክተናለች። በኢትዮጵያ ኤሌክትሪክ አገልግሎት የፕሮሰስና ጥራት ማኔጅመንት ስራ አስፈጻሚ እሱ ባለው ጤናው እንደገለጹት የኤሌክትሪክ መቆራረጥን ለማስቀረት በዋነኝነት መሰረተ ልማቶች ላይ ትኩረት ተደርጎ እየተሰራ ነው። እንዲሁም አገልግሎት አሰጣጡን በቴክኖሎጂ መደገፍ አንዱ መሆኑን አንስተው ይህ ተግባራዊ እየተደረገ መሆኑንም ጠቅሰዋል። በአራት ነገሮች የሚጠቃለሉ የለውጥ አጀንዳዎች ናቸው ያሉን። ኢንፍራስትራክቸሩ ላይ መስራት፣ ፋይናንሻል ሰስተናቢሊቲ ላይ መስራት፣ ደንበኛ አገልግሎት ላይ መስራትና የውስጥ አሰራራችን ካፓሲቲያችንን ማሳደግ የሚሉ የሪፎርም አጀንዳዎች ናቸው። ዝርዝር የማስፈጸሚያ ጉዳዮች አሉ። በእያንዳንዱ የትኩረት መስክ ደግሞ መንግስት ከፍተኛ በጀት በፋይናንሰሮችም ጭምር በመደገፍ እየተሰሩ ያሉ ፕሮጀክቶች አሉ። መሰረተ ልማትን ለማስተካከል እንደምታውቁት ከዚህ በፊትም በ8ቱ ከተሞች በ6ቱ ከተሞች አሁን እየተጠናቀቀው አሁን ደግሞ እየገባንበት ያለው የ72ቱ ከተሞች ከፍተኛ ብድር እየወሰድን እነዚህ ከፍተኛ የኃይል አጠቃቀም ያለባቸውን ከተሞች አስተማማኝ ኃይል እንዲያገኙ መሰረተ ልማቱን የመቀየር በኮንክሪት ፖል የመቀየር ትራንስፎርመሮችን የማሳደግ ስራዎች እየተሰሩ ነው። በቀጣይም የሚመጡ ደግሞ አሉ። በተጨማሪም ደግሞ በኦፍ ግሪድ ኤሌክትሪክ የሚያገኙ እስከ 280 የሚደርሱ የገጠር ከተሞች ያው ፌርነስን ኢኩዊቲን ለማረጋገጥ ደግሞ እየተሰሩ ያሉ ስራዎች አሉ። በዚህም ካሁን ቀደም በዘርፉ የነበሩ ተግዳሮቶች እየተሻሻሉ መምጣታቸውን ጠቁመዋል። ተቋሙ 4 መሰረታዊ ነገሮች ላይ ያተኮረ የሪፎርም ስራ እያከናወነ መሆኑን የገለጹት አቶ እሱ ባለው በዚህም ውጤቶች ታይተዋል ብለዋል። አሁን ላይ በርካታ ከተሞች የኤሌክትሪክ ተደራሽነትና የአገልግሎት ጥራትን ለማሻሻል በርካታ ትግበራ እየተከናወኑ መሆኑን አስታውቀዋል። አንደኛው ኢንፍራስትራክቸሩን የማዘመን አሁን ወቅቱ የሚፈልገውን ፍላጎት መሸከም በሚችል ደረጃ ማዘመን ማጠናከር የሚለው የመጀመሪያው ስራ ነው በሪፎርማችን። ሁለተኛው ደንበኛ አገልግሎት ላይ ያለብንን በጣም የተበላሸ ስም መቀየር። ቅድም እንዳያችሁት ከአገልግሎት መስጫ ማዕከሎቻችን ጀምረን እስከ ላይኛው በየደረጃው ሁሉም ደንበኛን እንደ ንጉስ አይቶ ማስተናገድ የሚለውን መርህ ወስዶ መስራት፣ ደንበኛን ቅሬታ መቀነስ፣ የደንበኛ እርካታን ከፍ ማድረግ የሚለው ሁለተኛው ነው። የኤሌክትሪክ መቆራረጥ ለማስቀረት የተጀመረው ቴክኖሎጂ መሰረት ያደረገ አሰራር ማህበረሰቡ እንዲያውቀው ለማድረግና ብልሹ አሰራሮችን ለማጋለጥ የመገናኛ ብዙሃን ባለሙያዎች ሚና የላቀ ነው ብለዋል። የአገልግሎቱ ኮሚኒኬሽን ዘርፍ ስራ አስፈጻሚ አንዋር አብራር በበኩላቸው የኤሌክትሪክ መሰረተ ልማቶች ከስርቆት ለመጠበቅ የማህበረሰቡ ተሳትፎ እንደሚያስፈልግ አንስተዋል። መገናኛ ብዙሃንም በማህበረሰቡ ዘንድ ግንዛቤ ከመፍጠር አኳያ የበኩላቸውን ሊወጡ እንደሚገባም ተናግረዋል። አገልግሎቱ ከመገናኛ ብዙሃን ባለሙያዎች ጋር ተቀራርቦ ለመስራት ጉብኝት መዘጋጀቱንና ለስራው ማሳለጥ የሚዲያ ፎረም መቋቋም ማስፈለጉም በዚህ ወቅት ተገልጿል። ዘገባው የኢትዮጵያ ዜና አገልግሎት ነው።